እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ ከምሽቱ 12 ሰዓት ሆኗል የዕለተ ሐሙስ የቲቪ ዜና 57 12 ሰዓት ሆኖ የምዕራፍ አንዱ ወደ እናንተ መሻገሩን ጀምሯል ሮዛ መኮንን ዜናዎቹን የመራብሪያችሁ ቆያለሁ እስከ ምሽት 3 ሰዓት ድረስ በሶስት ምዕራፎች ወደ እናንተ የሚደርሰው ኢቲቪ ዜና 57ን እንድትከታተሉ እንጋብዛለን አበይት ጉዳዮችን ላስቀድም የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአማራ ክልል ለሚካሄደው የምክክር አጀንዳ ማሰባሰብ ምዕራፍ ተሳታፊዎችን አካታችና አሳታፊ ለማድረግ ጥረት እየተደረገ መሆኑን ተናገሩ። የትምህርት ሚኒስቴር በትምህርት ስርዓቱ ሂደት የተስተዋሉ ተግዳሮቶችን ለመፍታት የጀመረውን ስራ አጠናክሮ ሊቀጥል እንደሚገባ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ባለፉት 7 የለውጥ ዓመታት የደቡብ ምዕራብ ኢትዮጵያ ክልል ተፈጥሯዊ ሀብቶች በክልሉ ኢኮኖሚ ግንባታ ላይ ሚና እንዲኖራቸው አስቻይ ሁኔታ መፈጠሩ ተጠቆመ። ከውጭ ከመረጥንላችሁ ጉዳይ ዶናልድ ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10% ታሪፍ መጣላቸውን ተከትሎ የዓለም ሀገራት መሪዎች የንግድ ስርዓቱን ያዛባል በሚል እየተቹት ነው የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ወደ ቀዳሚው ዘገባችን አምርተናል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአማራ ክልል ለሚካሄደው የምክክር አጀንዳ ማሰባሰብ ምዕራፍ ተሳታፊዎችን አካታችና አሳታፊ ለማድረግ ጥረት እንደተደረገ ተናገሩ። በክልሉ የፊታችን ቅዳሜ ለሚጀምረው የምክክር አጀንዳ ማሰባሰብ ምዕራፍ ለተለያዩ የማህበረሰብ ክፍሎች የገለጻና የግንዛቤ ፈጠራ መድረክ በባህር ዳር ከተማ ተካሂዷል። በዚህ በአጀንዳ መሰብሰብ ሂደት ውስጥ ሁሉም ባለድርሻ አካላት ይገኛሉ ብለን እንጠብቃለን። ሁሉም የማህበረሰብ ክፍሎች እና ሁሉም የማህበረሰብ ክፍሎች ደግሞ የአማራ ክልል እጅግ መሰረታዊ የሆኑ ለሀገራዊ አለመግባባት ምክንያት የሆኑ በሙሉ ነቅሰው አውጥተው በአጀንዳ መልክ ለሀገራዊ ምክክር ኮሚሽን ይሰጣሉ ተብሎ ይጠበቃል። ያ ማለት ግን ማንኛውም አርብቶ አደር፣ አርሶ አደር፣ የመንግስት ሰራተኛ ወይም የመንግስተኛ ያልሆነ የሃይማኖት ተቋም፣ ሴቶች፣ ወጣቶች፣ ወንዶች፣ የአካል ጉዳተኞች ወይም የዚህ ማህበረሰብ ክፍል የዚያ ሳንል በአማራ ክልል የሚገኙ ሁሉም ብሔረሰቦች እና ህዝቦች በጋራ ሆነው አጀንዳዎቻቸውን እንግዲህ በክልላቸው ላይ በሚገባ ተወያይተው ለኢትዮጵያ ሀገራዊ ምክክር ኮሚሽን ያስረክባሉ ተብሎ ይጠበቃል። ታጥቀው ጫካ የገቡ ኃይሎች አለመግባባቶችን በምክክር ኮሚሽኑ በኩል እንዲፈቱና አጀንዳዎቻቸውን እንዲያቀርቡ በተደጋጋሚ ጥሪ ሲቀርብ መቆየቱን ያወሱት ዋና ኮሚሽነሩ በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎችም አጀንዳዎቻቸውን በተወካዮቻቸው አማካኝነት እንዲያቀርቡ ጥሪያቸውን አቅርበዋል። በተለያዩ ምክንያቶች ደግሞ ቅሬታ ያላቸው እና ቅሬታ ወደ ግጭት የከተታቸው ከግጭትም አልፎ ደግሞ ወደ ጦርነት ውስጥ የገቡ የሀገራችን ልጆቻችን በዚህ ሂደት ውስጥ እንዲሳተፉ አሁንም በዚህ አጋጣሚ ጥሪ እናደርጋለን። እስካሁንም ጥሪ ስናደርግ ቀርበናል ቆይተናል። ምናልባት የነሱ ጥያቄዎችም ደግሞ በህዝቦቻቸው እና በሁሉም ህዝቦች እና በነሱ አማካኝነት አጀንዳዎች ይቀርባሉ ተብሎ ይጠበቃል። ዘገባዎቻችን ቀጥሏል። ወደ ዝርዝር ጉዳዮቻችን እንሻገራለን። ኢቢሲ ከ2013 እስከ 2015 ዓ.ም የተደረገውን የክዋኔ ኦዲት ለማስተካከል የወሰደው እርምጃና የተገኘው ውጤት ተቋሙ ችግሮቹን ለማስተካከል በትኩረት መስራቱን ያመላክተ ነው ሲል የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው ኢቢሲ የይዘትና አቀራረብ ማሻሻያ በማድረግ በሀገር ግንባታ ሂደት ውስጥ አሰባሳቢ ትርክትን መገንባት ላይ በትኩረት እየሰራ መሆኑን ገልጿል። መስከረም ቸርነት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለ9 አስርት ዓመታት በሬዲዮ 60 ለሚጠጉ ዓመታት ደግሞ በቴሌቪዥን የኢትዮጵያንን እውነት ውበትና የአብሮ መኖር እሴት ሲያወሳ የኖረ አንጋፋ የሚዲያ ተቋም ነው። ዛሬ ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በ10 ቻናሎች በሬዲዮና ቴሌቪዥን እንዲሁም በዶት ስትሪም አማራጭ በቀን 24 ሰዓት በድምሩ 240 ሰዓት በመላ ኢትዮጵያ ይደርሳል። ተቋሙ እያካሄደ ባለው ተቋማዊ ሪፎርም ወደ ይዘት በሚል በጀመረው የለውጥ ስራ መላው ኢትዮጵያን የሚደመጡበትና
የኢትዮጵያ መልክ የሚታይበት ሀገራዊ ሚዲያ እንዲሆን እየሰራ ነው። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ከ2013 እስከ 2015 ዓ.ም የተቋሙን የዜናና ወቅታዊ አገልግሎት አሰጣጥ አፈጻጸም የክዋኔ ኦዲት ሪፖርት ገምግሟል። ኮርፖሬሽኑ በሚያቀርባቸው ዜናዎች ሆነ ፕሮግራሞች የተለያዩ ሰብአዊ መብት ድርጅቶች የሚያወጣቸውን መግለጫዎችን በብዛት የዘገባ ሽፋን የማይሰጥ መሆኑ ያቀራረቡን የሚችሉ ሀገራዊ ጉዳዮችን ወስነን እንደምንሰራው ሁሉ ኤዲቶሪያል ላይ ሊያለያዩን የሚችሉ በተለይ ደግሞ በህዝቦች መካከል ግጭት ሊፈጥሩ የሚችሉ ጉዳዮች ካሉ ከየትኛውም ተቋም ሊመጣ ይችላል መግለጫው። ከየትኛውም የፖለቲካ ፓርቲ፣ ከየትኛውም የመንግስት ተቋም፣ ከየትኛውም የውጭ የሀገር ውስጥ ሊመጣ ይችላል። አንሰራው። ይሄ ክሊርሊ መቀመጥ አለበት። በዛ ምክንያት አልፎ አልፎ የሚፈጠሩ ጉዳዮች ይኖራሉ። ለምሳሌ አንዱ የተነሳው ከፖለቲካ ፓርቲዎች ጋር ሀሳባቸውን በነጻነት ማስተናገድ፣ የሰብአዊ መብት ሪፖርቶች በተመለከተ የተነሱ ጉዳዮች አሉ። በአንድ ዓመት ጊዜ ውስጥ ወደ 17 የሚደርሱ እዚሁ ሪፖርት ላይ የተገለጸው የሰብአዊ መብት ሪፖርቶችን አስተናግዷል ኢቢሲ። ያላስተናገዳቸው ደግሞ ይኖራሉ። የትኞቹ ናቸው በምን ምክንያት ብለን ብናይ ምክንያቱም ማስቀመጥ እንችላለን። እዚሁም የተከበሩ የምክር ቤት አባል እንዳነሱት አንዳንዶቹ የሚወጡ መግለጫዎች በትክክለኛ እውነታ ላይ ያልተመሰረቱ፣ ተገቢው ምንጭ ያላሟሉ፣ ችግር ያለባቸው ሲሆኑ እንደ ብሔራዊ ጣቢያነታችን ምን ወስደው የኤዲቶሪያል ጥንቃቄ አለ። ይሄ ዝም ብሎ በአንድ ግለሰብ ወይም በስልክ ተደውሎ እንደዚህ አድርጉ እንደዛ አድርጉ በሚል አይደለም። ይህን እንደ መሪ ማረጋገጥ እችላለሁ። ኤዲቶሪያል ላይ ውይይት ይደረግበታል። በዚህ ምክንያት ይሄ አይዘገብም፣ በዚህ ምክንያት ይሄ ይዘገባል፣ እንደውም ተጨማሪ ነገር እንስራበት የምንልበትም አለ ማለት ነው። ኮርፖሬሽኑ ኦዲቶሪያል ነጻነት በጠበቀና በስራውን ሆነ በአስተዳደሩ መንግስትና የመንግስት ተቋማትን ጨምሮ ከማንኛውም አካል ነጻና ገለልተኛ ሆኖ እየሰራ አለመሆኑ በኦዲት ሪፖርት ታይቷል። አሁን ባለው ተጨባጭ ሁኔታ ሚዲያው ነጻና ገለልተኛ ሆኖ ነው የሚሰራው። ነጻና ገለልተኛ ሆኖ ነው የሚሰራው ሲባል የአሰራር ማዕቀፎች አሉት። አንዱና ትልቁ ገቨርን የሚያደርገን ይህ የኤዲቶሪያል ፖሊሲ ነው። ይሄ ኤዲቶሪያል ፖሊሲ መሰረታዊ የህገ መንግስት ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶችን ኢትዮጵያ ውስጥ በዚሁ ምክር ቤት የጸደቁ የሚዲያ ህጎችን እና እዚሁ ምክር ቤት የጸደቀ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማቋቋሚያ አዋጅን መነሻ አድርጎ የጸደቀ ኤዲቶሪያል ፖሊሲ ነው። ከቦርዱ አሰራርና ድጋፍ ጋር በተያያዘ ቋሚ ኮሚቴው አባላት ጥያቄ ያነሱ ሲሆን የተገኘውን ኦዲት ግኝት ተከትሎም ኮርፖሬሽኑ የቦርዱን አሰራር መመሪያዎች በማሻሻልና በማጽደቅ የተጠናከረ ስራ እየተሰራ መሆኑን የኮርፖሬሽኑ ዋና ስራ አስፈጻሚ ገልጸዋል። ከቦርዱ የክትትልና ድጋፍ ተጠናክሮ መቀጠሉንም ነው የተናገሩት። የቋሚ ኮሚቴው ምክትል ሰብሳቤ አራሬ ሞሲሳና አባላቱ ተቋሙ ኦዲት ግኝቱን ተቀብሎ ምላሽ በመስጠትና ማሻሻያ አድርጎ መስራቱ ለኦዲት ግኝቱ የሰጠውን ትኩረት ያሳያል ብለዋል። የላካችሁበት ልበረታታና ጥሩ ለስራው ትኩረት የሰጣችሁት መሆኑን የሚያሳይ ነገር ነው። ይህም ብዬ ግን ምናልባት እንግዲህ ግኝቱ ራሱ የክዋኔ ኦዲት ስለሆነ በአንድ ጊዜ በሁለት ወር በ3 ዓመት የሚጠቃለል አይደለም፣ ሂደት ነው የሚጠይቀው። እሱን በስንት ዓመት የዛሬ 3 ዓመት 4 ዓመት የሚጠይቁን ስራዎች ሊኖሩ ይችላሉ። በዚህኛው ዓመት ውስጥ የምንጨርሳቸው ስራዎች ሊኖሩ ይችላሉ። በአጭር ጊዜ በመካከለኛና በረዥም ጊዜ ተብሎ እቅድ ተይዞበት የመንግስትንም ድጋፍ የሚያስፈልጉን ነገሮች ሊኖሩ ይችላሉ እና እሱን በድርጊት መርሃ ግብር ለይታችሁ አሁን በያዛችሁት ልክ የድርጊት መርሃ ግብርን ሰርታችሁበት ለእኛም ለዋና ኦዲተርም ከልሳችሁ ለምመለከተው እናንተን ለሚከታተለው ቋሚ ኮሚቴ እንድትልኩ ነው እኔ እንትን የምለው። በተጨማሪም የቋሚ ኮሚቴው አባላት ኢቢሲ እያደረገ ያለውን የይዘትና አቀራረብ ማሻሻያ እውቅና ሰጥተው ተጠናክሮ እንዲቀጥል አሳስበዋል። ለውጥ ላይ ያለ ተቋም መሆኑን እኔም ለመመስከር ነው። ቅድም በተባለው አግባብ በተለይ ከይዘት አንጻር የሚቀረጹ ቅድም የተነሱትን ነገሮች ላለመድገም በየቀኑ አዳዲስ ነገር የሚፈበረክበት እኛ ብቻ ሳንሆን ህዝብ ልናወያይም ስንሄድ የሚነሳ ጥያቄ ስለሆነ ይህን ስራቸውን ማስቀረት ንፉግነት ስለመሰለኝ ነው። ይህንን ይበልጥ አጠናክሮ መቀጠል እንደ አንድ ተቋም ሳይሆን እንደ አንድ የኢትዮጵያ ዓይንና ጆሮ ተቋም ሆኖ መስራት፣ ዓይንና ልብ ተናቦ መስራት ደግሞ ይበልጥ ማሳደግ አስፈላጊ ነው የሚለውን ነገር
ለማንሳት ነው። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው ኢቢሲ ኢትዮጵያ የምትታይበት ሚዲያ ነው ያሉ ሲሆን አሁንም የመረጃ ምንጩን በማሳደግ ተደራሽነቱን ከፍ ሊያደርግ ይገባል ብለዋል። የኢቢሲን ኦዲት በምናይበት ጊዜ ይሄ አሁን እኛ የሰራነው ኦዲቱ ከ2013 እስከ 2015 ነው። ያን መነሻ ተደርጎም በወቅቱ የተሰጠ በ15 ቀን ነው ብዙ ጊዜኛ የድርጊት መርሃ ግብር መላክ አለባችሁ ብለን የምንጽፈው። ልክ በ15 ቀን ነው የድርጊት መርሃ ግብሩም የተላከው። ትላንትናም በድርጊት መርሃ ግብሩ መሰረት የነበረውን አፈጻጸም ተልኮልናል። እኔ ለኦዲቱ የተሰጠውን ትኩረት ማመስገን ፈልጋለሁ። እኔ የመጡ ለውጦችም እኔ ማመስገን እንፈልገው በሙያው ላይ ያሉ ሰዎች ተቋሙን ስለሚመሩት ነው የሚል አስተያየት ነው። በተለያየ አጋጣሚ እዚህ ያሉትን አመራሮች አውቃቸዋለሁ። ስለዚህ አሁን ለመጣው ለውጥም በፕሮፌሽን ውስጥ ስላሉ የራሱን አስተዋጽኦ አድርጓል ብዬ ነው አስተያየት የምሰጠው። አጠቃላይ ኢቢሲ ስናየው ከነበረበት ጊዜ ከጊዜ ወደ ጊዜ ለውጥ እያስመዘገበ የመጣ ነው። ግን የበለጠ የህብረተሰቡን ታማኝነት ለማረጋገጥ አሁንም ነፃና ገለልተኛ ሆኖ ሊሰራ ይገባል የሚል አስተያየት ነው የምሰጠው። የሚተላለፉ ፕሮግራሞችም ዘመናዊ መረጃ ማስተላለፊያ ዘዴዎች ተጠቅሞ እነዚህ ማህበራዊ ሚዲያን፣ ሶሻል ሚዲያን እነዚህ የሚደረጉ ነገሮች እኔ በጥሩ ጎኑ ነው የሚያቸው። በተለይ በአንዴ በተመሳሳይ ሰዓት 12 ላይቭ ፕሮግራም ማስተላለፍ ኮርፖሬሽኑ እዚህ ጋር ደርሷል። ይሄ ከነበረው ሁኔታ መሰረታዊ ለውጥ ያየንበት ነው። ይሄ ጥሩ ነው። ግን እዚህ ጋር ማውኔ ማየት አለበት። የኮርፖሬሽኑ አስተያየት መስጠት ፈልገው ቴሌቪዥን የሚከታተለው ማን ነው፣ ሶሻል ሚዲያ የሚከታተለው ማን ነው ተብሎ እንደየኦዲየንሱ ፕሮግራሙ ተደራሽ ቢሆን እንደየኦዲየንሱ ማለት ነው። ሶሻል ሚዲያ የሚያለ ቴሌቪዥን ጠብቆ የሚያለ የተለያዩ ማህበራዊ ሚዲያዎችን የሚጠቀማል፣ ሬዲዮን የሚከታተላል። ይህን ታሳቢ ባደረገ መልኩ ተደራሽ ለማድረግ በዚህ መልኩ ተለይቶ ሁሉም መረጃዎች እኩል መውረድ የለባቸው ብዬ አላስብም። እንደየኦዲየንሱ ስለሚለያዩ ያንን ተደራሽ ለማድረግ ቢያስቡ። ኢቢሲ በኦዲት ግኝቱ እርምት እንዲወሰድባቸው የተሰጠው ጉዳዮች ላይ በፍጥነት ማሻሻያ ማድረግ በቋሚ ኮሚቴው እውቅና የተሰጠበት ነው። ከዚሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የክዋኔ ኦዲት ጋር በተገናኘ ወደ ተያዘ ሌላ ዘገባ ስናመራ ኢቢሲ የአንድ ክፍለ ዘመን የሀገሪቱን ታሪክ ሰንዶ የያዘ በመሆኑ አርካይቡን ዲጂታላይዝ ለማድረግ ድጋፍ ሊደረግ እንደሚገባ የመንግስት የወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስቧል። ይህን በተመለከተ ከደቂቃዎች በኋላ መረጃዎች የምናደርሳችሁ ይሆናል። ኢቢሲ ወደ ይዘት ብሎ በጀመረው የለውጥ ስራ ወደ ብዙሃን እየደረሰ መሆኑን በተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት ተናገሩ። ተቋሙ በአጀንዳ ቀረጻ ስራው የተሻለ ሀገር ለመገንባት የሚደረገውን ጥረት እየደገፈ መሆኑንም አባላቱ ገልጸዋል። የቋሚ ኮሚቴው አባላት በኢቢሲ የወላይታ ሶዶ ስቱዲዮን የስራ እንቅስቃሴም ተመልክተዋል። ተመስገን ተስፋዬ በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ ድጋፍና ክትትል ከሚያደርግባቸው ተቋማት መካከል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይጠቀሳል። በዚህም መሰረት የቋሚ ኮሚቴው አባላት በኢቢሲ የወላይታ ሶዶ ስቱዲዮ የስራ እንቅስቃሴ በአካል ደርሰው ተመልክተዋል። አሁን ባለው ነባራዊ ሁኔታ ኢቢሲ ወደ ይዘት ብሎ የጀመረው የተጨማሪ የይዘት ምንጭ ስራ ወደ ብዙሃን መድረስ እንዳስቻለው በዚህን ወቅት ተናግረዋል። ይዘቱ ምንድን ነው የሚመስለው? ማህበረሰቡ ተመልካችና እንትን ማለት ትቶ ከዛ በላይ ደግሞ ተናጋሪ ሆኖ የሁሉም ድምጽ እንዲሰማ ከማድረግ ላይ ምንድነው የተሰራ ያለው? ታዋቂ ሰዎች ተሞክሯቸው እንዲወሰድ በተለይ አሁን በአብነት ያነሱት ነገር አለ። እኔም በሚዲያ ላይ አይቼዋለሁ። በጣም ሲቀባበል የነበረ ነው። አንድ የጤና ባለሙያ በግሉ እያደረገው ያለው ነገር እንደዚህ አይነት በጎ ተግባር የሚሰሩ ሰዎች እንዲታወቁ በማድረግ በኩል እያደረጉት ያለው እንቅስቃሴ በጣም ይበል የሚያሰኝ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተሻለ ሀገር ግንባታ የራሱን አስተዋጽኦ እያበረከተ መሆኑን የገለጹት የቋሚ ኮሚቴው አባላት በተለይም በአጀንዳ ቀረጻ የሚሰሩ የትንታኔ ዘገባዎችን አድንቀዋል። የተለያዩ ምሁራን በወቅታዊ ሀገራዊ ጉዳይ ላይ ስቱዲዮ ጠርተው በመጋበዝ ማብራሪያ እንዲሰጡ የሚያደርጉት ነገር በጣም መሰረታዊ ጉዳይ ነው። የተለያዩ የተቋማት ኃላፊዎችን በተነሱት ሀሳቦች ህብረተሰቡ በሚያነሱት ሀሳብ ማብራሪያ የሚሰጡበትና ህብረተሰቡ ትክክለኛ መረጃ እንዲይዝ የሚያደርጉበት መንገድ በጣም ጥሩ ስራ ነው። ተጠናክሮ መቀጠል አለበት። ማህበረሰቡ የሚያደርጋቸው በራሱ ቋንቋ በራሱ ስነ ልቦና
በዚህ በተቃኘ ሁኔታ የሚሰሩ ይዘቶች ሁሉ ያለውን የራሱን አስተዋጽኦ በሚገባ ለመወጣት የሚያስችል ማዕቀፍ ይፈጥርለታል ይሄ ስቱዲዮ ብለን ነው የምናስበው። ተጨማሪ የይዘት ምንጮችና ሌሎች አማራጮች በቀጣይ ጊዜያቶች ከዲሞክራሲ ተቋማት ጋር ያላቸውን ትስስር ማጠናከር እንዳለባቸው የቋሚ ኮሚቴው አባላት አሳስበዋል። ለአብነት አሁን የህዝብ በጠባቂ ተቋም የአስተዳዳሪ በደል ግኝቶችን ያገኛል። አስፈጻሚ ስራ የሰራቸውን እነዛን ደግሞ ተግባራዊነት ላይ የተቸገሩበት ያሉት አንዳንድ ቦታዎች ላይ ያለውን ነገር ሚዲያ ደግሞ ቀረብ ብለው ምንድነው ችግሩ የሚለውን ቀረብ ብለው ጠይቆ ተደጋግፎ መስራት ያስፈልጋል ለማለት ፈልጋለሁ። የቋሚ ኮሚቴው አባላት በወላይታ ሶዶ ስቱዲዮ የስራ እንቅስቃሴ ላይ ተወያይተው ግብረ መልስ ሰጥተዋል። ቀደም ሲል አስተዋውቀናችሁ ወደ ነበረው ዘገባ እንምራችሁ። ኢቢሲ የአንድ ክፍለ ዘመን የሀገሪቱን ታሪክ ሰንዶ የያዘ በመሆኑ አርካይቡን ዲጂታላይዝ ለማድረግ ድጋፍ ሊደረግ እንደሚገባ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። የኢቢሲ ዋና ስራ አስፈጻሚ አቶ ጌትነት ታደሰ በበኩላቸው አርካይቡን ዲጂታላይዝ ማድረጉ ከፍተኛ በጀትን የሚጠይቅ በመሆኑ የሁሉንም ቅንጅት ይፈልጋል ብለዋል። መስከረም ቸርነት በዘመናዊቷ የኢትዮጵያ ታሪክ ውስጥ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አርካይቭ ትልልቅ ሀገራዊ ሁነቶች፣ የስርዓተ መንግስት ለውጦች፣ የህዝቦች ታሪክ፣ ባህልና አብሮነት ሰንዶ ይዟል። ዘመን ከዘመን እየተሸጋገረ ኢቢሲ ያከማቸው ታሪካዊ ሰነድ ዲጂታላይዝ ማድረግ የዚህ ዘመን ጥያቄ ነው። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴም ባካሄደው የኦዲት ግኝት አርካይቡን ዲጂታላይዝ አለማድረጉን አንስቷል። ኮርፖሬሽኑ የኦዲዮ ቪዥዋል አርካይቭ ዲጂታላይዝ ማድረጉን በተመለከተ ኦዲት ሲደረግ ኮርፖሬሽኑ የአርካይቭ ሀብትን ዲጂታላይዝ ለማድረግ በተለይም የድሮ ካሴቶች መገልበጫ ማሽን በሀገር ውስጥ አለመኖር ሲሆን ኮርፖሬሽኑ ይህንን ማሽን በግዢ ወይም በክራይ ለማግኘት እንዲቻል በጀት እንዲፈቀድ ለገንዘብ ሚኒስቴርና ለፕላን ሚኒስቴር ጥያቄ የቀረበ ቢሆንም ኦዲቱ እስከተጠናቀቀበት ድረስ ችግሩ ያልተፈታ መሆኑ ታይቷል። ኢቢሲ ለአንድ ክፍለ ዘመን የሰነደውን አርካይቭ ዲጂታላይዝ የማድረግ ስራ መጀመሩ የተገለጸ ሲሆን ከፍተኛ በጀት የሚጠይቅ መሆኑን ተከትሎ ሙሉ በሙሉ ዲጂታላይዝ የማድረጉ ስራ መዘግየቱን የኢቢሲ ዋና ስራ አስፈጻሚ ተናግረዋል። የአርካይቭ ዲጂታይዜሽን ማለት የኢትዮጵያ ከግማሽ ክፍለ ዘመን በላይ ወይም የኦዲዮን ከጨመር ነው የአንድ ክፍለ ዘመን የኢትዮጵያ ታሪክ የተከማቸበት ማለት ነው። ኢትዮጵያ የኢቢሲ አርካይቭ ማለት ይሄኛው በአንድ አመት በሁለት አመት ጊዜ ውስጥ የምንሰራው አይደለም። በጣም በቂ በጀት የሚያስፈልገው ራሱን የቻለ ፕሮጀክት ጽህፈት ቤት የሚያስፈልገው እንደዛ እንደሚያስፈልገው ስላመንም የምክር ቤቱን የበጀት ጉዳዮች ቋሚ ኮሚቴ ጭምር እኛንም የሚከታተለውን ቋሚ ኮሚቴ ብቻ ሳይሆን እንዲያዩት አድርገናቸዋል። ኮንሰርናቸውን ሲሪየስሊ ነው አስቀምጠው የመጡት እና እዛ ላይ ያለው ነገር ምናልባትም እዚህ በኦዲት ግኝቱ ላይ ከምንነጋገርበት በላይ ነው። አንዳንዱ ጉዳይ ወደ ስራ ከገባንበት በኋላም የተቀየረ ቴክኖሎጂ እንዳለም ገብቶናል። ለዛም እየሰራንበት ነው ያለነው። ለምሳሌ 14000 ሰዓት የተገለበጠ አለ የሚል 14000 ሰዓት የገለበጥ ነው በነበረው እሳቤ ነው የገለበጥ ነው። አሁን አርካይቭን በተመለከተ ዓለም በሌላ መንገድ ነው የሚያስበው፣ ወይም ዲጂታል ዓለሙ በሌላ መንገድ ነው የሚያስበው። አፕግሬድ መደረግ አለበት፣ ወደ ኤችዲ ወደ 4K መቀየር አለበት። እሱን ለማድረግ የሚያስችል አቅም የለንም አሁን። ስለዚህ ይሄ ሰፊ በጀት ሰፊ ጊዜ የሚጠይቅ ስለሆነ በዛ ደረጃ ትኩረት ሰጥተን እየሰራ ነው። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው የኢቢሲ አርካይቭ የያዘው የሀገር ሀብት እንደመሆኑ በተቻለ መጠን አርካይቡን ዲጂታላይዝ ማድረግ ያስፈልጋል ብለዋል። ኢቢሲ የሀገሪቷን የመረጃ ቋት ነው። ጠቅላላ እስካሁን ኢትዮጵያ ከተፈጠረችበት ጊዜ ጀምሮ እንግዲህ በሬዲዮ የሚሆን በተለያየ መልኩ የነበሩ ሁነቶችን በዚህ ቴሌቪዥን ጣቢያ ነው ያለ ሀብት አለ። ይህ ሀብት የግድ ወደ ዲጂታል መቀየር አለበት። እርግጥ ነው እየሰራችሁት ያለ ስራ አለ። ስራው በአንድ አመት በሁለት አመት አያልቅም። የዘመናት ስራ ስለሆነ ይህንን እንዳላችሁት በፕሮጀክት ቀርጾ መስራት ይጠይቃል። አሁን ቅድም ከእናንተም እንደሰማሁት በመጣልን የድርጊት መርሃ ግብርም የተወሰነ ገንዘብ በእርዳታ አግኝታቸዋል። ግን ፍላጎቱ እዛ በላይ ነው። ገበያ ላይ ስታወጡት እኔ አሁንም እዚህ ጋር ልመክር የምፈልገው እኔ በእርዳታ ተመስርቶ የሚታቀድ እቅድ ባይኖር የራሳችሁን ስጣችሁን ገበያችሁን ብታዩ ከመንግስት የሚጠየቅ በጀት እንዳለ እሱን ትኩረት አድርጋችሁ ሂዱበት። ከራሳችሁም ከምታገኙትን ገቢ መነሻ አድርጋችሁ ይሄንን የያዘውን የአርካይቭ ሀብት ወደ ዲጂታል ነገር ብትቀይሩት። ምክንያቱም
አሁን ያኔ የነበሩ ቴክኖሎጂዎችና አሁን ያሉ ቴክኖሎጂዎች ራሱ የድሮ ማሽኑ መገልበጫው ከባድ ነው ይታወቃል። ተግዳሮት እንዳለ ይታወቃል። ግን ሌሎችም ሀገሮች በዚህ አልፈዋል። እኛ ብቻ አይደለም። የሌሎች ሀገሮች ቢሆን ተሞክሮም ቢሆን አፈላልጋችሁ ይሄንን ወደ ዲጂታል የምትቀይሩበትን መንገድ ፕሮጀክት ቀርጻችሁ ብትሄዱበት። የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አራሬ ሞሲሳ ኢቢሲ በዘመን ቅብብሎሽ ከትላንት እስከ ዛሬ ኢቢሲ የሰነደው ታሪክ ኢትዮጵያን የምንመለከትበት በመሆኑ አስፈላጊው ድጋፍ ተደርጎ አርካይቡን ዲጂታላይዝ ማድረግ ያስፈልጋል ብለዋል። ከባጀት ጋር ተያይዞ የተነሱ እንትኖችን ወደ ዲጂታል ለመቀየር የታሰበው ነገር እንግዲህ አሁን ለያዝነው የሀገራዊ ትርክታችንን መልስ የሚሆኑን እዛ ቤት ውስጥ አሉ። ወደድንም ጠላን። ምናልባት ብዙ የሚያፋጁን፣ ብዙ የሚያቀራርቡን፣ ብዙ የሚያለያዩን ሰው በፍላጎቱ በአስተሳሰቡ የተወሰነ ነገር ይዘራል እንትን ይላል። ግን መብት ናቸው። ኢትዮጵያ ምን ነበረች? ስለዚህ ለገዢ ትርክታችን መብት ይሆናሉ ብለን የምናስበው ይሄ ተቋም ውስጥ አለ። ምክንያቱም ያለፉት መንግስታት የሰሩት ስራዎች እንዳለ እዛ አለ። ማንኛውም መንግስታት ሲያልፍ ጥሩ ነገር የሚሰራ አለ፣ መጥፎ ነው ብሎ አይሰራም። መንግስት የትኛውም መንግስት የምንሰራውን ነገር መጥፎ ነው ብሎ አይሰራም። ያለው የነበረበት ነባራዊ ሁኔታ የሚያስገድዱት ነገሮች ይኖራሉ። ያም ሆነ ይሄ ግን ያንን የምናገኘው መልስ የሚሰጠው እዛ ተቋም ውስጥ ይኖራል። ስለዚህ ይሄን ደግሞ ማኔጅ አድርገን የሀገር ሀብት ነው። አገሪቱ ብቻ ሳይሆን ዓለም የደረሰችበት ዲጂታል ላይ መድረስ ግዴታችን ስለሆነ ምናልባት የፓርላማው ጣልቃ ገብነት የሚያስፈልግ ከሆነ እኛም በቋሚ ኮሚቴ አጠቃላይ ስብሰባ እንላለን። መደገፍ ያለበት አካል መደገፍ እንትን ማለትም እንዳለበት እናንተን ከመከታተለው ቋሚ ኮሚቴ ጋር የምንነጋገረው ይሆናል። ኢቢሲ አንድ ክፍለ ዘመን የሚጠጋ ጊዜ በሬዲዮ እንዲሁም ከግማሽ ክፍለ ዘመን በላይ በቴሌቪዥን የኢትዮጵያን ታሪክ በአርካይቡ ሰንዶ ይዟል። የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ኢቲቪ ዜና 7 የመጀመሪያው ምዕራፍ ላይ ናችሁ። የትምህርት ሚኒስቴር በትምህርት ስርዓቱ ሂደት የተስተዋሉ ተግዳሮቶችን ለመፍታት የጀመረውን ስራ አጠናክሮ ሊቀጥል እንደሚገባ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ በ12ኛ ክፍል ሀገር አቀፍ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ አስመልክቶ በቀረበ ጥናት ላይ ውይይት አካሂዷል። ይድነቃቸው ሰማውን የተከታተለው በቀለ ተመስገን ያቀርበዋል። የትምህርት ሚኒስቴር ባለፉት 3 ዓመታት ውስጥ በ12ኛ ክፍል ሀገር አቀፍ ፈተና ተማሪዎች ባስመዘገቡ ዝቅተኛ ውጤትና ሌሎችም ያጋጠሙ ተግዳሮቶችን የዳሰሰ ጥናት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ቀርቦ ውይይት ተደርጎበታል። በዋናነትም የመምህራን ብቃትና ቁርጠኝነት ማነስ፣ የትምህርት ግብዓት ተደራሽ ውስንነትና ሌሎችም ምክንያቶች በጥናቱ ተመላክቷል። በቀረበው ጥናት ላይም ምላሽና ማብራሪያ ያስፈልጋቸዋል የተባሉ ጥያቄዎች በቋሚ ኮሚቴው አባላት ቀርበዋል። ቢያንስ አነስተኛ ደሞዝ ከፍለን ነው እንዲያስተምርልን የምንቀጥረው ይሄን መምህር ማለት ነው። አስፈላጊ የሆኑ ምንድነው እነሱን ኢኒሼቲቭ ሊያደርግ የሚችል ጥቅሞች መዘርጋት አለበት ብዬ አስባለሁ። አንዱ መሰረታዊ ክፍተቱ ከግብዓት ጋር በተያያዘ ያለ ችግር እንደሆነ አሁንም ያው ነው የመጣው ከመምህራን ብቃት ጋር በተያያዘ መንገድ እሱም አሁን በተመሳሳይ የመሰረተ ልማት ችግሮች ተብለው የመጡትም በተመሳሳይ እንዲህ የመመሳሰል ነገር አለ። ከዚህ በፊት ከሚታወቁት ለየት ያለ ነገር ይዞ ከመቅረብ አንጻር የሚጎል ነገር ያለ መስሎ እየታየ ስለሆነ እንዲያው እንዴት ነው የታየው? የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የመምህራንን ችግር በዘላቂነት ሊፈቱ ያስችላል የተባሉ የማትጊያ ስራዎች እየተሰሩ መሆኑን ተናግረዋል። መሰረታዊ የሆነ የሞራል ግዴታቸውን በፍጹም ችላ ያሉ በጣም ብዙ መምህራን ነበሩ። ምንም እንኳን በዛም ከባድ ጊዜ ቢሆን ሙያቸውን አክብረው የሰሩ ብዙ መምህራን የነበሩ ቢሆንም በእርግጠኛነት ግን መንገር የምንችለው የኢትዮጵያ ሕዝብ እንደ የኢትዮጵያ ወጣቶች ከአሁን በኋላ በትምህርት ሊቀልዱ አይችሉም። እንደ ህብረተሰብ የትም ልንሄድ አንችልም። በትምህርት ቀልደን የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ኢምፖርታንት ነው። በዚህ ላይ ምንም እንትን የለንም። ያለው ጥያቄ ከሀገሪቱ የኢኮኖሚ አቅም ጋር ይሄዳል ወይ? ዩኒቨርሲቲዎች ጋር በጋራ ሆነን የመምህራን ባንክ እንጀምር ብለን የመምህራን ባንክ ለማቋቋም እንቅስቃሴ የጀመርነው ተስፋ አደርጋለሁ
እስከሚቀጥለው ዓመት ይደርሳል። ቋሚ ኮሚቴውም ጥናቱን መሰረት ያደረጉ የመፍትሄ ስራዎች በትኩረት ሊሰሩ ይገባል ሲል አሳስቧል። በምክክር መድረኩም የቋሚ ኮሚቴው አባላትና የሚኒስቴር መስሪያ ቤቱ የስራ ኃላፊዎች ተሳትፈዋል። ዘገባዎቻችን ቀጥለዋል። ሀገራዊ ለውጡ ሁሉም ኃይሎች ወደ ሰላም እንዲመጡና የፖለቲካ እስረኞች እንዲፈቱ አስችሏል። የሰሜኑ ጦርነት በሰላም እንዲቋጭና የሀሳብ ልዩነቶች በመነጋገር እንዲፈቱም የተሰራበት ነው። ቶማስ ኃይሉ ከዚህ ጉዳይ ጋር ተያይዞ አንድ ዘገባ አዘጋጅቷል። ሕይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። መጋቢት 4 2010 ዓ.ም የታሪካዊ ንግግር በኢትዮጵያ የፖለቲካ እጥፋት እንደ ትልቅ የመስመር ለውጥ የሚታየው የስልጣን ሽግግር ከሆነ እነሆ 7 ዓመታት ተቆጠሩ። በወርሃ መጋቢት አዲስ ጠቅላይ ሚኒስትር ሆነው ወደ መንበረ ስልጣኑ የመጡት አብይ አህመድ ከሰላምና ጸጥታም ከፖለቲካ ምህዳር እንዲሁም ከፖለቲካ አዲስ አተያይ እና ተግባበር አንጻር ያለፉት 7 ዓመታታቸው እንዴት አለፉ እንመለከተዋለን። የሀሳብ ብዝሃነት ከማስተናገድ አንጻር ጠቅላይ ሚኒስትሩ በስልጣናቸው የመጀመሪያ ወራት የፖለቲካ እስረኞችን በመፍታት የፖለቲካ ምህዳሩን ለማስፋር በሚል ተስፋ ሰጪ እርምጃዎችን ወስደዋል። በሌላ በኩል ደግሞ በጠቅላይ ሚኒስትሩ የመጀመሪያዎቹም የስልጣን ወራቶቻቸው በፖለቲካ ልዩነት ምክንያት የታሰሩ ግለሰቦች ከእስር ተፈተዋል። ከሀገር ውጭ ነፍጥ አንግበው ሲታገሉ የነበሩና በአሸባሪነት የተፈረጁ ፓርቲዎች እንዲሁም ከአሸባሪነት መዝገብ ተፍቀዋል። ወደ ሀገር ውስጥም እንዲገቡም ተደርጓል። ይህ ጠቅላይ ሚኒስትሩን መልካም አደረጉ አበጁ ያስባላቸው ነበር። በኋላ ግን በእርግጥ ሀገራዊ የለውጥ ሂደቱ ላይም በተለይም የህገ መንግስታዊ ስርዓቱን ጨምሮ ችግሮች መጋረጣቸው አልቀሩም። ምክንያቱም በተለያዩ የሀገሪቱ ክፍሎች የሰላም መደፍረሶች መከሰታቸው ነው። ለአብነት የዓለም የህዝቦችን አብሮነት የሚሸረሽሩ ጥቃቶች ዜጎች ላይ ነፍጥ ባነገቡ ኃይሎች በተለያዩ ቦታዎች ላይ መፈጸማቸው ይታወሳል። በተለይ ጥቅምት 24 2013 ዓ.ም በሰሜን ዕዝ የመከላከያ ሰራዊት አባላት ላይ የተፈጸመው ጥቃት የሰሜኑ ጦርነት እንዲወለድ ምክንያት ሆኗል። ለ2 ዓመታት በተካሄደው ደም አፋሳሽ ግጭትም በርካታ ዜጎች ለሞት፣ ለአካል ጉዳት እንዲሁም ደግሞ ከአካባቢያቸው ለመፈናቀልም ተዳርጓል። መንግስት በተለያዩ ጊዜያት በሚሰጣቸው መግለጫዎችም ሰላም ይስፈን፣ ግጭትና መፈናቀል ይብቃ ሲል ይደመጣል። ይህ ታዲያ በትግራይ ለ2 ዓመት የቆየውን ደም አፋሳሹን ጦርነት ጥቅምት 23 2015 ዓ.ም የመንግስትና በህወሓት ኃይሎች መካከል በተደረገ የሰላም ስምምነት ግጭቱ በዘላቂነት እንዲፈታም ምክንያት ሆኗል። በእርግጥ ስምምነቱ ጦርነቱን ከማስቆም ባለፈ የዜጎች ሰላምና ደህንነት እንዲረጋገጥ፣ መልሶ ግንባታ እንዲካሄድ እንዲሁም ተጠያቂነት እንዲሰፍንና በጦርነት የተጎዱ አካባቢዎችም እንዲያገግሙ ጥረቶች እንዲደረግ ሁነኛ ምክንያትን ፈጥሯል። እንዲሁም ግጭቶቹ በተከሰቱባቸው ወቅትም ኢሰብአዊ ድርጊቶችን የፈጸሙ አካላትን ተጠያቂ ለማድረግም የሽግግር ፍትህ ፖሊሲ ተቋቁሞ እየተሰራ ነው። በሌላ በኩል የቀድሞ ታጣቂዎችን መልሶ ማቋቋም ወደ ህብረተሰቡ ተቀላቅለው መደበኛ ህይወታቸውን እንዲቀጥሉ ተግባራዊ እንቅስቃሴ መጀመራቸው ይታወሳል። በሰላም እጦት ደግሞ በተለያዩ ጊዜያት የሚፈተነው ህብረተሰብ ለመታደግም የሀገራዊ የምክክር ኮሚሽን ተቋቁሞ የሀሳብ ልዩነቶች በሰላማዊ መንገድ እንዲፈቱ ባለፉት 3 ዓመታት ተግባራዊ እንቅስቃሴዎች መደረግ ጀምሯል። በእርግጥ ሀገሪቱ በፖለቲካው አመራር ለውጥ ሂደት ውስጥ ጠቅላይ ሚኒስትሩ ተፎካካሪ ፖለቲካ ፓርቲ አመራሮች ሳይቀሩ በካቢኔያቸው ውስጥ እንዲካተቱ በማስቻል ነባሩን የፖለቲካ መስመር ለመለወጥ ያደረጉት ጥረት ተሳክቶላቸዋል። ብዙዎች ይልቷል። መንግስት ሰላም እንዲሰፍን መጠነ ሰፊ ጥረቶች ያደረገ ነው። ነገር ግን በአማራና በኦሮሚያ ክልሎች እንዲሁም በተለያዩ አካባቢዎች እስካሁን የዘለቀ የነፍጥ እንቅስቃሴ ይደረጋል። እነዚህ የነፍጥ ትግሎች ህብረተሰቡን ያማሩና እንዲሁም ደግሞ ለከፋ ጉዳትም የዳረጉ ናቸው። ስለሆነም የሀሳብ ልዩነት ወደ መጠፋፋት መስመር እንዳያመራ የተቀመጡ የመፍትሄ አካሄዶችን በመከተል እንደዚህ አይነት ችግሮችም ሲፈጠሩ ደግሞ በመሳሪያ ከመፍታት ይልቅ ጥያቄዎችም በሰላማዊ መንገድ እንዲፈቱ ማስቻል ጊዜው የሚጠይቀው ጉዳይ ስለመሆኑ አጠያያቂ አይደለም። ዜና 57 ላይ ናችሁ። ሰሞኑን ያለውን የአየር ሁኔታ በተመለከተ ደግሞ በአየር ትንበያ መረጃችን ተጨማሪ ማብራሪያ ከባለሙያዋ ሳምራዊት አበበ ልንከታተል ነው። ወደ እሷ ነው የምጋብዛችሁ። እንዴት አምሽተሻል ሳምራዊት? ደህና አምሽሽ ሮዛ። ሰላም አምሽቻለሁ። ምን እንጠብቅ? እሺ፣ አመሰግናለሁ ሮዛ። በዛሬው ውሎ
በሰሜን ምዕራብ፣ በምዕራብ፣ በደቡብና በምስራቅ የሀገራችን አካባቢዎች ላይ የደመና ሽፋን ተስተውሎባቸዋል። በቀጣዮቹ ቀናትም ለበልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ የተስፋፋና ጠንካራ የደመና ሽፋንና ክምችት እንደሚኖራቸው የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በአብዛኛው የትግራይ፣ አማራ፣ ቤንሻንጉል ጉሙዝ፣ ኦሮሚያ፣ ደቡብ ምዕራብ ኢትዮጵያ፣ ጋምቤላና በሶማሌ ክልል ዞኖች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በጥቂት የምዕራብ ኦሮሚያና ደቡብ ምዕራብ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። ስለሆነም የሚኖረው የዝናብ መጠንና ስርጭት የበልግ የግብርና ስራ እንቅስቃሴን ለማከናወን ምቹ ሁኔታ ይፈጥራል። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞች የሚጠበቀውን የአየር ሁኔታ ስንመለከት በነቀምቴ፣ ጋምቤላ፣ ደብረ ማርቆስና ጎዴ ቀላል ዝናብ፣ በተመሳሳይ በጂንካ፣ ሐዋሳና ሞያሌ ቀላል ዝናብ፣ በፍቼ፣ መቀሌ፣ ወሊሶና ኮምቦልቻ ደመናማ የአየር ሁኔታ ይኖራቸዋል። በነገው ዕለትም በመዲናችን በአዲስ አበባ ፀሐያማ የአየር ሁኔታ የሚኖራት ሲሆን በቀጣዮቹ 2 ቀናት ደግሞ ደመናማ የአየር ሁኔታ ይኖራል። በመጨረሻም እንግዲህ ለበርካታ መረጃዎችን ማግኘት ይችላሉ በኢንስቲትዩት ድረገጽ በwww.etiomet.gov.ኢቲ ላይ የበለጠ መረጃዎችን ያገኛሉ ማለት ነው። ተመልካቾቻችን እናመሰግናለን። ሳምራይት መልካም ምሽት። የተወዳጁ ተመልካቾቻችን ኢቲቪ ዜና 57 ቀጥሏል ወደ እናንተ መድረሱን። በኢትዮጵያ የተለያዩ አካባቢዎች ያሉ ባህላዊ የዳኝነት ስርዓቶችን ለዘላቂ ሰላም ግንባታ መጠቀም እንደሚገባ የዘርፉ ባለሙያዎች ገለጹ። መደማመጥና መከባበርን እንደሚያስተምሩት እነዚህ ሴቶች ለሀገራዊ ምክክር ትልቅ አስተዋጽኦ እንደሚያበረክቱም ተጠቁሟል። አስረሳው ወገሼ በኢትዮጵያ የተለያዩ አካባቢዎች ያሉ የሰላምና የእርቅ እሴቶች ኢትዮጵያውያንን በአብሮነት አጋምደው ዘመናትን አሻግረዋል። እውነትን በመመርመር ፍትህ የሚሰጥበት የሲዳማ ብሔር የአፊኒ ስርዓትም መደማመጥና መከባበርን ያስተማረ እሴት ስለመሆኑ በሰላም ጉዳይ ላይ ጸሐፊና ተመራማሪ የሆኑት አቶ አየላ ዳቱ ይገልጻሉ። ጎኑ ያለውን ሰው አፍኒ ይላል፣ ማለትም ሰማችሁ ወይ ይላል። ለሌላው ያዳርሳል። እርምጃ ለመውሰድ ለበቀል አይነሳም። አፍኒ ትልቅ የመደማመጥ ባህል ነው። አፍኒ ሀሳብን ሼር የማድረግ ባህል ነው። አፍኒ ባህል እንግዲህ ሽማግሌዎች ይህን ባህል ከሰሙ በኋላ ሐላሌ ወይም ደግሞ እውነታው የት ነው ብለው እውነታውን ይፈትሻሉ። ስለዚህ እውነት መነጋገር፣ በእውነት መዳኘት፣ በእውነትን ደግሞ መዳኘት በሲዳማ ውስጥ ትልቅ ቫልዩ ነው። በኢትዮጵያ በተለያዩ ጊዜያት የሚስተዋሉ ከማህበረሰቡ እሴት ያፈነገጡ ተግባራት ያሉንን ሀብቶች በአግባቡ ካለመጠቀም የመነጩ ስለመሆናቸውም የሰላም ባንክ መስራቹ አቶ አርጋው አየለ ተናግረዋል። እንደ ኢትዮጵያ መልካም ሀሳብ፣ የእርቅ ሀሳብ፣ የሰላም ሀሳብ፣ የግጭት አፈታት ሀሳብ ያለበት አገር የትም የለም። ነገር ግን እነዚህ በየቤቱ በየግለሰቦች እጅ ብቻ ነው ተቀምጠው ያሉትና እነዚህ ሀሳቦቻችን ተሰብስቦ ወጥተው ሁላችንም አውቀን ሁላችን መጠቀም የምንችል ቢሆን ኖሮ እነዚህ አይነት ችግር ውስጥ አንገባም ነበር። ኢትዮጵያውያን የሰላምን ዋጋ ተረድተን ለሰላም ዋጋ ለመክፈል ከተዘጋጀን ግጭቶችን በቀላሉ እንገታቸዋለንም ይላሉ አቶ አርጋው አየለ። ምንም አይነት ሃይማኖት ይኖረው፣ ምንም አይነት ቋንቋ ይኖረው፣ ምንም አይነት ብሔርና ጎሳ ይኖረው ከሱ ጋር በሰላም መኖር የጋራ ፒኤልሲ ነው እንደማለት ነው። ሁሉም የሚተባበር ከሆነ ሰው በአንድ ቀን ውስጥ ኢትዮጵያን መድረስ ይቻላል። ሰው ሁሉም ከጎረቤቱ ጋር ይጨባበጥ ብትል በአንድ ሰዓት ውስጥ ኢትዮጵያ ያለው ሕዝብ ሊጨባበጥ ይችላል። አሁን የሚያጋጩ ነገሮች እናቆም። ብዙ ሰው አጥተናል፣ ብዙ ሀብት አጥተናል፣ ብዙ ሰላም አጥተናል። ከዚህ በኋላ ይብቃ እነፍ ዝነፍ ብንል ሊሆን ይችላል ብዬ ነው ማምነው። በኢትዮጵያ የተለያዩ አካባቢዎች አሉ ባህላዊ የዳኝነት ስርዓት ሴቶችን ለሀገራዊ ምክክሩ መጠቀም እንደሚገባም ተጠቁመዋል። አሁን በሀገራችን ውስጥ እንመካከር፣ እንነጋገር፣ በእውነት ላይ ተመስርተን እውነትን እናውጣ፣ በእውነት ላይ ተመስርተን ደግሞ መሰረታዊ የሆኑ ነገሮችን እንወስን የሚለው ነገር ላይ ዋና መሰረቱ ነው ብዬ አምናለሁ። በመካከል እውነት ኖሮ በእውነት ላይ እየተነጋገረ ነው የሚመካከረው። ይህ በጣም ወሳኝ ነገር ነው። ለሀገራዊ ምክክራችንም ትልቅ ነገር የሚያሰብረን እውነት ነው ብዬ አምናለሁ። አሁን ላይ በተለያዩ አካባቢዎች አሉ ባህላዊ የዳኝነት ስርዓቶች ለተለያዩ ግጭቶች ፍትህ በመስጠት ዘመናዊ ሕጉን እያገዙ ይገኛሉ። ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ከአምስቱ ሀገራዊ ምሰሶዎች አንዱ ሆኖ በለውጡ መንግስት ትኩረት የተሰጠው ዘርፍ ነው። ይህን ተከትሎም ዲጂታል ኢትዮጵያን ለማድረግ የሚያግዙ የሰው ኃይል ስልጠናዎችና የቴክኖሎጂ ልማቶች መከናወናቸው የለውጡ ውጤት ማሳያ መሆኑን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ገልጿል። ሳራ ሳህለ ስላሴ
የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለውጡን ተከትሎ ከተመሰረቱ ተቋማት አንዱ ነው። ቴክኖሎጂው ተለዋዋጭነት ያለው በመሆኑ ቀጣይነት ያለው መማርና በቅንጅት መስራትን ይጠይቃል የሚሉት ደግሞ የተቋሙ ዋና ዳይሬክተር ዶክተር ኢንጂነር ወርቁ ጋችና ናቸው። የአርቲፊሻል ኢንተለጀንስ በ2012 ዓ.ም ነው የተቋቋመው። ይህም እንግዲህ ክቡር ጠቅላይ ሚኒስትር ወደ ኃላፊነት ከመጡ በኋላ ሰው ሰራሽ አስተውሎት ተቋም ያስፈልጋል የሚል ስትሮንግ የሆነ አግሪመንት ነበራቸው። እንግዲህ በመጨረሻ በ2012 ዓ.ም ተሳክቶላቸው ይሄ ተቋም እንዲቋቋም በሚኒስትሪ ኦፍ ካውንስል ወይም በሚኒስትሮች ምክር ቤት እንዲቋቋም አድርጓል። ትልቁ ለአንድ ሀገር እንግዲህ ስትራቴጂ ነው፣ ፖሊሲ ነው፣ ስታንዳርድ ነው። ይህንን ላይ ሆነን ነው እንግዲህ ለዛ አቺቭመንት የምናደርገውና እነዚህ ሁሉ እንዲዘጋጅ ነው እየተደረገው። ለዚህም በዘርፉ ውጤታማና ተወዳዳሪ ለመሆን ከትምህርት ተቋማትና ሀገራት ጋር በቅንጅት እየተሰራ ነው። የአሜሪካም የተወሰኑ ካምፓኒዎች አግዞናል። ቻይና ኤምባሲ አግዞናል። ዩኤኢ በተመሳሳይ አጫጭር ስልጠናዎችን በመስጠት አግዞናል። እስራኤል አግዞናል። ስለዚህ ሀገራት ጋር ባቀረብነው አጫጭር ኮርሶች እነዚህን ችግሮች የሰው ኃይል አቅም ግንባታ ላይ እንግዲህ ኮንቲኒየስ ነው፣ ቀጣይ ነው። ሰው ኃይል ዛሬ ሰልጥኖ ነገ የሚተው አይደለም። ቴክኖሎጂ ዛሬ የተማርነው ነገ ደግሞ አዲስ ነው የሚሆነውና ተለዋዋጭነቱ እንደምታውቀው ነው። ቻት ጂፒቲ ብለን በጣም ፕሮሞት ስናደርግ ነበር። አሁን ዲፕሴክ መጣና ሙሉ በሙሉ የቀየረበትና እነዚህም እንግዲህ ኢትዮጵያ የራሷን ደግሞ ቴክኖሎጂዎች እንዲኖሯት ለማድረግና እነዚህ ላይ ለመስራት እንግዲህ በጣም ቻሌንጆቹን አልፈን እየሰራን ነው። ቻሌንጆቹ ስቲል የሰው ኃይል አቅም ግንባታ ላይ በጣም እጥረት አለን። እዚህ ላይ በጣም መስራት ያስፈልጋል። የዲጂታል ቴክኖሎጂውን እድገት የሚመጥን የሳይበር ደህንነትን ማስጠበቅ ስራም ትኩረት የሚሰጠው ነው። ከሳይበር ደህንነትና ልማት ጋር ተያይዞ ከለውጡ በፊት ከነበረው የተሻለ ስራ እየተሰራ መሆኑንም የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ይገልጻሉ። ለሳይበር ደህንነት መሰረት የሆኑ የዲጂታል ስርዓትን በመገንባት ሂደት ውስጥ ሪፎርሙ በጣም ስር ነቀል ሪፎርም ነው የተካሄደው። እነዚህ 7 ዓመታት ጥቂት ይመስላሉ፣ ግን ብዙ ነገሮች የተከናወኑበት ዓመታት ናቸው። ሀገራዊ የሳይበር ሉዓላዊነት ለማስጠበቅም ከሰው ኃይል ስልጠናና ቴክኖሎጂ ልማት አንጻር የተሻለ ቁመና መኖሩን ነው ዋና ዳይሬክተሯ የተናገሩት። ከዓለም አቀፍ ምህዳሩ ጋር እኩል መወዳደር የሚያስችለንን የሰው ኃይል አቅም መገንባት ችለናል። ይሄ በስራ የተፈተነ በተግባር የታየ የሰው ኃይል ዝግጅትም ያለበት ተቋም ነው። በተለይ ግን በለውጡ ጊዜ እነዚህ የሳይበር የብሔራዊ የአደጋ ክስተት ምላሽ ማዕከላችን በተደራጀ መልኩ ቴክኖሎጂን በራሳችን ያለማናቸው ቴክኖሎጂዎችን ጭምር በመታጠቅ የ24/7 ክትትል ናሽናል ጌትዌዎችን ላይ የመከታተል ስራን እንሰራለን። ይሄ ተቋማት ከውጭ የሚደርስባቸውን ጥቃት ከመከላከል አንጻር ነው። ነገር ግን በየተቋማቱ ደግሞ በውስጥ ራሱን የቻለ የሳይበር ቲም ያስፈልጋል ማለት ነው። ያን ቲም የማብቃት አቅም ግንባታ የመስጠት ለነሱ ፍሬምወርክ ወይም የመመሪያዎች ጋይድላይኖች የማውጣት ስራ እንሰራለን። የቴክኖሎጂ ተቋማቱ በዘርፉ ያላቸውን ዓለም አቀፍ ተወዳዳሪነት ለማጎልበት አሁንም የተጠናከረ የሰው ሀብት ልማትና የሀገር ውስጥ ቴክኖሎጂ ምርምሮችና ምርት ማጎልበትን ይጠበቅባቸዋል ተብሏል። የማክሮ ኢኮኖሚ ማሻሻያው የኢትዮጵያን ኢኮኖሚ ተደቅኖበት ከነበረው የውድቀት አደጋ ታድጎታል። ማሻሻያው በየዓመቱ አማካኝ የ7.2 በመቶ ኢኮኖሚ እድገት እንዲመዘገብም አስችሏል። ባለፉት 7 ዓመታት በኢኮኖሚ መስክ የተመዘገቡ ስኬቶች ምንድናቸው ስንል እንጠይቃለን። ጌታቸው ባልቻ ተጨማሪውን ይዟል። የኢትዮጵያ ኢኮኖሚ ከ2010 ሀገራዊ ለውጥ በፊት በነበሩት ዓመታት ሁለት መልኮች ነበሩት። በአንድ በኩል ስኬትን ሲያስመዘግብ፣ በሌላ በኩል እድገቱ የተመራበት መንገድ ኢኮኖሚው በሂደት የውድቀት አደጋ እንዲደቀንበት አድርጎ ነበረ። ሀገራዊ ለውጡ እውን ሲሆንም የኢትዮጵያን ኢኮኖሚ ከተደቀነበት አደጋ ማውጣት አንገብጋቢ ሆነ። የለውጡ መንግስትም የኢትዮጵያን ኢኮኖሚ ከውድቀት መታደግ ዋነኛ ትኩረቱ አደረገ። ይህ ሀገር በቀል የኢኮኖሚ ማሻሻያ የሚል መጠሪያ የተሰጠው የ3 ዓመት እቅድም ወደ ተግባር ተቀየረ። በማሻሻያው ምን ውጤቶች ተመዘገቡ? እንመልከታቸው። በ2012 ዓ.ም ወደ ትግበራ የገባው ሀገር በቀል የኢኮኖሚ ማሻሻያ ከመነሻው ከ2010 ዓ.ም በፊት ለተመዘገበው የኢኮኖሚ እድገት እውቅና ይሰጣል። ይሁን እንጂ የነበረው እድገት በመንግስት ከፍተኛ ወጪ በተስፋፋ የመሰረተ ልማት አማካኝነት የመጣና ወጪው ከፍተኛ ብድርና እርዳታን ማዕከል ያደረገ መሆኑ ሀገሪቱን ለከፍተኛ የውጭ ዕዳ ጫና መዳረጉንም ያስገነዝባል። የውጭ ዕዳ ጫና፣ የውጭ ምንዛሬ እጥረት፣ የንግድ ሚዛን መዛባት
የዜጎችን ፍትሐዊ ተጠቃሚነት ያለማረጋገጥና መዋቅራዊ ሽግግር ያለማድረግ ኢኮኖሚውን የተጫኑ ከባድ ሸክሞች ነበሩ። ሀገር በቀል የኢኮኖሚ ማሻሻያም ለእነዚህ ተግዳሮቶች የመፍትሄ አቅጣጫዎችን በማስቀመጥ ኢትዮጵያን የሚገባት ደረጃ ላይ ማስቀመጥ ዓላማው አድርጎ ወደ ተግባር ተቀየረ። ማሻሻያውም 3 መሰረታዊ ጉዳዮች ማለትም ማክሮ ኢኮኖሚያዊ፣ መዋቅራዊና የዘርፍ ማሻሻያዎች ላይ ትኩረት ያደረገ ነው። የግሉ ዘርፍ በኢኮኖሚው ዋነኛ ተዋናይ እንዲሆንም መደላድሎችን የመፍጠር ስራዎች ተሰርተዋል። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ በኢኮኖሚ ማሻሻያው ትኩረት የተሰጣቸው 5 ዘርፎችም ናቸው። በአገር በቀል የኢኮኖሚ ማሻሻያው የተመዘገቡ ስኬቶች ምንድን ናቸው? ዋና ዋናዎቹን እንመልከት። ኢኮኖሚውን አንቆ ይዞ የነበረውን የዕዳ ጫና ለማቃለል ባለፉት 7 ዓመታት መንግሥት ከፍተኛ ወለድ ያላቸውን ከውጭ የሚገኙ ብድሮች ማስቀረቱና ከአበዳሪዎች ጋር ዕዳን የማሸጋሸግ ዲፕሎማሲያዊ ጥረቶች የውጭ ዕዳ ጫናን ከነበረበት ዝቅ ማድረግ ተችሏል። ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን 5-6 ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። በግብርና ክፍለ ኢኮኖሚ በኩታ ገጠም እርሻና በቆላማ አካባቢዎች እንዲሁም በበጋ ስንዴ ልማት በተሰሩ ስራዎች የዘርፉ ምርታማነት በከፍተኛ መጠን አድጓል። በአምራች ኢንዱስትሪው ዘርፍም ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ በመተካትና የሀገር ውስጥ ባለሀብቱ ወደ ዘርፉ እንዲገባ በማስቻል በኩል አበረታች ውጤቶች ተመዝግበዋል። እነዚህ ስኬቶች ታዲያ በተደላደለ ሁኔታ ውስጥ የተመዘገቡ አልነበሩ። በእነዚህ የኢኮኖሚ ማሻሻያ ትግበራ ዓመታት ፈተናዎች አጋጥመዋል። በሀገር ውስጥ ግጭቶች፣ ድርቅ፣ የአንበጣ መንጋ፣ በዓለም አቀፍ ደረጃ ደግሞ ኮቪድ እና የጂኦፖለቲካ አለመረጋጋት ኢኮኖሚውን በብርቱ የፈተኑ ክስተቶች ነበሩ። ሆኖም ኢኮኖሚው የእድገት ጉዞ ሊገታ አልቻለም። ባለፉት 7 ዓመታትም ዓለም አቀፍ ተቋማት ጭምር የመሰከሩለትን ፈጣን እንዲሁም ተከታታይ እድገት አስመዝግቧል። ኢትዮጵያ በ2016 ሐምሌ ወር መጨረሻ አካባቢም ወደ ሁለተኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያ ሙሉ ትግበራ መግባቷን ይፋ አድርጋለች። ሁሉን አካታች የሆነ ጠንካራና በግሉ ዘርፍ የሚመራ ኢኮኖሚን መገንባት የተሟላ ማክሮ ኢኮኖሚ ማሻሻያው ዓላማ አድርጓል። ለማክሮ ኢኮኖሚ ማሻሻያውም እንደ ዓለም ባንክና ዓለም አቀፉ የገንዘብ ተቋም IMF ያሉ የልማት አጋሮችም እስከ 27 ቢሊዮን ዶላር የሚደርስ የፋይናንስ ድጋፍ አድርገዋል። በማሻሻያውም በዓለም አቀፍ ደረጃ ተወዳዳሪና ዘመናዊ የኢኮኖሚ ስርዓትን ለመገንባት ግዙፍ ሀገራዊ ግብ ተጥሏል። ኢንፍሌሽን ከአምናው በከፍተኛ ደረጃ ቀንሷል። ኤክስፖርት ከአምናው በከፍተኛ ደረጃ አድጓል። ገቢም ተሻሽሏል። የግብርና፣ የኢንዱስትሪ፣ የሰርቪስ ሴክተር ውጤቶቻችን በጣም እመርታ አሳይተዋል። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። ይሄን እውነት ማየት የማይችል ይሄን እውነት መገንዘብ የማይችል ኢትዮጵያዊ አለ ብዬ አላስብም። ዓለም የሚናገረው ጉዳይ ስለሆነ የተሟላ ማክሮ ኢኮኖሚ ማሻሻያው አጠቃላይ የኢኮኖሚ እንቅስቃሴውን በማነቃቃት በኩልም ከፍተኛ ጥቅም እያስገኘ መሆኑን ተገልጿል። በተያዘው የ2017 በጀት ዓመትም የ8.4 በመቶ የኢኮኖሚ እድገት ለማስመዝገብ እቅድ ተይዟል። ከ7 ዓመቱ የለውጥ ዓመታት ጋር የተገናኙ ዘገባዎቻችን እንደቀጠሉ ናቸው። ባለፉት 7 የለውጥ ዓመታት የደቡብ ምዕራብ ኢትዮጵያ ክልል ተፈጥሯዊ ሀብቶች በክልሉ ኢኮኖሚ ግንባታ ላይ ሚና እንዲኖራቸው አስቻይ ሁኔታ መፈጠሩ ተገለጸ። በክልሉ የተገኘውን ሰላም ዘላቂ ለማድረግ የተጀመረ የተቀናጀ ጥረት ተጠናክሮ እንደሚቀጥልም ተመላክቷል። ሰለሞን ባረና የመጋቢት 24 ፍሬዎች የሚዘከሩበት ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል የፓናል ውይይት በደቡብ ምዕራብ ኢትዮጵያ ክልል ቦንጋ ከተማ ተካሂዷል። በመድረኩ ላይ የክልሉ መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን እንደገለጹት ከለውጡ በፊት ዝቅተኛ የነበረውን የቴክኖሎጂ አጠቃቀምን በማሻሻል የክልሉን ምርታማነት ለማጎልበት መቻሉን ጠቅሰዋል። ክልላችን ከተመሰረተበት ጊዜ አንስቶ በክልሉ ተከማችተው የቆዩ የልማት፣ የሰላም፣ የመልካም አስተዳደር ችግሮችን በመቅረፍ ከተደራጀ አጭር ጊዜ ቢሆንም በመደመር እሳቤ ክልሉ ያለውን ጸጋ በመጠቀም ባለፉት 4 ዓመታት አበረታች ውጤት የተመዘገበበት ነው። በኢኮኖሚ ዘርፍም የግብርና ምርትና ምርታማነትን ለመጨመር ከዚህ ቀደም ከነበረው በተለየ መልኩ የበጋ መስኖ ስራዎችን በማከናወን
በዓመት የምርት ጊዜን ወደ 3 በማሳደግ የምርታማነት ቴክኖሎጂ አጠቃቀም ረገድ የነበረውን የአስተሳሰብ ተግዳሮቶችን በትግል በመቀየር የላቀ የግብርና ውጤት እየተመዘገበ ይገኛል። በክልሉ የሚገኙ የቱሪዝም ሀብቶች በገበታ ለሀገርና በገበታ ለትውልድ ኢኒሼቲቮች ለምተው ለክልላዊና ሀገራዊ የኢኮኖሚ እድገት ፋይዳቸው የጎላ እንዲሆን ተደርጓል። በክልሉ የተገኘውን ሰላም ዘላቂ ለማድረግ ክልሉ ከሚያዋስናቸው አካባቢዎች ጋር የተጀመረው ጥረት ተጠናክሮ ይቀጥላልን ብለዋል። የክልሉ ሰላምና ደህንነት በአስተማማኝ ሁኔታ ለማረጋገጥ በተሰሩ ስራዎች ባለፉት ዓመታት በክልሉ አስተማማኝ ሰላም ማረጋገጥ የተቻለ ሲሆን የተገኘውን ሰላም በቀጣይነት ለማጽናት በክልል ውስጥና ከአጎራባች ክልሎች ጋር የተጠናከረ የቅንጅት ስራ ተጠናክሮ ይቀጥላል። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በበኩላቸው በክልሉ የሚመረቱ ምርቶች እንደ ሀገር ለውጭ ምንዛሪ ግኝት ሚናቸው እየጎለበተ የመጣው ባለፉት የለውጥ ዓመታት መሆኑን አብራርተዋል። ለውጭ ምርት ወይም ለውጭ ገበያ የሚሆኑ ኤክስፖርት ምርቶችን በማምረት ደቡብ ምዕራብ ኢትዮጵያ እንደ ሀገር በአማካይ ከ54,000 ቶን በላይ ቡና በማምረት ለሀገራችን የውጭ ምንዛሪ ግኝት ከፍተኛ የሆነ አስተዋጽኦ እያበረከተ ይገኛል። በተጨማሪም በሻይ ምርት ከ6,000 ቶን በላይ የሚሆን ሻይ ምርት በማምረት በሀገር አቀፍ ደረጃ የሚሆን በዓለም ገበያ ላይ እንዲቀርብ ማስቻል ከፍተኛውን የሆነ የውጭ ምንዛሪ እንዲገኝ እያደረገ ያለበት ሁኔታ ማየት ይቻላል። በሀገሪቱ ለሚገኙ የሲሚንቶ ፋብሪካዎች የ25 በመቶ የድንጋይ ከሰል አቅርቦት ድርሻ በክልሉ መሸፈን መቻል ባለፉት 7 ዓመታት በማዕድን ዘርፍ ከተገኙ ውጤቶች የሚጠቀስ መሆኑንም ምክትል ርዕሰ መስተዳድሩ ገልጸዋል። ክልላችን በርካታ የሆኑ ማዕድን ሀብቶች ባለቤት ነው። አንዱን ብቻ ነጥለን ብንወስድ በሀገሪቱ ውስጥ ያለውን ሲሚንቶ ፋብሪካ የሚያገለግለውን የድንጋይ ከሰልን ብንመለከት እስከ 25% የሚሆን የሀገሪቱን ፍላጎት መሸፈን የሚችል ሀብት በክልላችን ውስጥ አለ። ይህን ሳንጠቀም ቆይተናል። በምዕራቡ ወይም በደቡብ በምዕራብ ኦሞ ዞን በርካታ የወርቅ ማዕድን ሌሎችንም ጨምሮ ከዚህ በፊት በዘፈቀደ ስርዓት ባልያዘ መልኩ ሲመረት የነበረውን በማስተካከል በአንድ ሲዝን ከ100 ኪሎ ግራም በላይ ማቅረብ የቻልንበት ሁኔታ ተፈጥሯል። ስለዚህ በኢኮኖሚ ዘርፍ ለተመዘገቡ ድሎች ክልላችን ባለፉት 7 ዓመታት በተከናወኑ የለውጥ ስራዎች የራሱን ሆነ ከፍተኛ አስተዋጽኦ እየተወጣ ያለ መሆኑን እንደ አንድ የመጋቢት 24 ትሩፋት አድርገን የምንወስደውና የምንዘክረው ይሆናል። በለውጡና ቀጣይ በሚከናወኑ ተግባራት ላይ ያተኮረ ሰነድ ቀርቦ በተሳታፊዎቹ ውይይት ተካሂዷል። ለኢቲቪ ዜና ከደቡብ ምዕራብ ኢትዮጵያ ክልል ለተጠናቀረው ዘገባ ሰለሞን ባርና ነኝ ካፋ ዞን ቦንጋ። ወደ ውጭ ጉዳያችን ተሻገርን። ዶናልድ ትራምፕ ወደ አሜሪካ በሚገቡ በሁሉም ምርቶች ላይ የ10 በመቶ ታሪፍ መጣላቸውን ተከትሎ የዓለም ሀገራት መሪዎች የንግድ ስርዓቱን ያዛባል በሚል እየተቹ ነው። የአውሮፓ ህብረት በበኩሉ የትራምፕ ውሳኔ በዓለም ኢኮኖሚ ላይ ትልቅ ችግር ፈጥሯል ሲል ገልጿል። ዛህራ መሐመድ። የዓለም መሪዎች የትራምፕን ታሪፍ ትልቅ ጉዳት ነው ሲሉ እየተቹ ይገኛሉ። የአውሮፓ ህብረት በበኩሉ የትራምፕ ውሳኔ በዓለም ኢኮኖሚ ላይ ትልቅ ችግር ፈጥሯል ሲል ገልጿል። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ በአማካይ የ10 በመቶ ታሪፍ መጣላቸው የዓለም የንግድ ስርዓትን ያዛባል። የዓለም መሪዎችም ታሪፉን ተከትሎ ምላሽ እየሰጡ ነው። ኬር ስታመር በዩናይትድ ኪንግደም ላይ ያለው የ10 በመቶ ታሪፍ በግልጽ ኢኮኖሚያዊ ተጽዕኖ እንደሚኖረው ተናግረዋል። ነገር ግን በእርጋታና በውይይት ምላሽ እንደሚሰጥበት ቃል ገብተዋል። የአውሮፓ ህብረት ኮሚሽን ኃላፊ ኦርሱላ ፎን የዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ቀረጥ ለመጣል መወሰኑ ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉም ተናግረዋል። የእሳቸው አስተያየት የቻይናን ጨምሮ የበርካታ ሀገራትን ሀሳብ ያስተጋባል። ቻይና እርምጃውን በመቃወም በአሜሪካ ላይ ቆራጥ የአጸፋ እርምጃዎችን እንደምትወስድ አስጠንቅቃለች። ይህ ማስጠንቀቂያ ፕሬዚደንት ትራምፕ እንደ አውሮፓውያኑ አቆጣጠር ከሚያዝያ 5 ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10 በመቶ ታሪፍ ተግባራዊ እንደሚደረግ ይፋ ካደረጉ በኋላ ነው። በዚህም ከሚያዝያ 9 ጀምሮ ወደ 60 የሚጠጉ ሀገራት ከፍተኛ ታሪፍን ያስተናግዳሉ። ትራምፕ ታሪፉ የአሜሪካንን ማምረቻዎች ለማሳደግ እንደሚውል ገልጸው እርምጃው አሜሪካንን እንደገና ሀብታም ያደርጋታል ሲሉ ተደምጠዋል። የትራምፕ አጋር የሆነችው ጣሊያን ውሳኔው ስህተት ነው፣ ነገር ግን የአሜሪካንን የንግድ ጦርነት ለመከላከል እሰራለሁ ብላለች። ስፔን ለተከፈተው የንግድ ጦርነት ዓለም ቁርጠኛ መሆኗን መቀጠል አለባት ስትል ፕሬዚደንት ኢማኑኤል ማክሮን በበኩላቸው በአዲሱ ታክስ ከተካተቱ የንግድ ዘርፍ ተወካዮች ጋር እንደሚገናኙ ለፎክስ ኒውስ ተናግረዋል። በተለይ የአሜሪካ ሁለቱ ታላላቅ የንግድ አጋሮች ካናዳና ሜክሲኮ ተጨማሪ አስተያየት ባይሰጡም ካናዳ
አሁንም በታሪፍ ተጽዕኖ ውስጥ ትቆያለች ሲሉ ጠቅላይ ሚኒስትር ማርክ ካርኒ ተናግረዋል። ከሐሙስ እኩለ ሌሊት ጀምሮ በተሽከርካሪዎች ላይ የተጣለው የ25 በመቶ ታሪፍ በሚሊዮን የሚቆጠሩ ካናዳውያንን በቀጥታ ይጎዳልም ሲሉ አክለዋል። አውስትራሊያ በበኩሏ ይህ ወዳጅነትን የሚያጠነክር አይደለም ብላለች። ትራምፕ ለበርካታ አስርተ ዓመታት የታሪፍ ጭማሪ የአሜሪካንን ኢኮኖሚ እንደሚያሳድግ በጥብቅ እንደሚያምኑ ሲናገሩ ቆይተዋል። አሁን የአሜሪካ መሪ መሆናቸው ደግሞ ይህን ሀሳባቸውን እንዲፈጽሙ እድል የሰጣቸው ይመስላል። ተመልካቾቻችን የቲቪ ዜና 57 እየተከታተላችሁ ትገኛላችሁ። የምዕራፍ 1 የተከታተላችሁትን ይመስል ነበር። ከደቂቃዎች በኋላ ምሽት 1 ሰዓት ላይ በምዕራፍ 2 እንመለሳለን። አብራችሁን ዝለቁ።